በር ከተዘጋባችሁ ምንድነው የምታደርጉት? መንገዶች ሁሉ ጨላልመው ማንም ሊያድናችሁ ባይመጣ ምን ታደርጋላችሁ? ብዙ ሰዎች ያቆማሉ፣ ተስፋ ይቆርጣሉ። ያሉበት ሁኔታ እነሱን እንዲገልጻቸው ይፈቅዱለታል። ነገር ግን አሸናፊዎች በር እስኪከፈትላቸው ድረስ አይጠብቁም። የራሳቸውን በር ይሰራሉ። መንሸራተቶች ወደፊታቸውን እንዲወስኑባቸው በፍጹም አይፈቅዱም። ከሚችሉት በታች የሆነ ነገር ላይ መቆየትና ደረጃቸውን ዝቅ ማድረግ አይፈልጉም። ሁሌም ቢሆን ምንም እንኳን ነገሮች አስቸጋሪ ቢመስሉም ሌላ መንገድን ይፈልጋሉ። ነገሮች የጨለሙ የሚመስሉበትን አጋጣሚ ምን ያክል ጊዜ ተጋፍጣችሁ ታውቃላችሁ? የሆነ የምታልሙት የምታሳድዱት ህልም ሊሆን ይችላል። ወይም ደግሞ መጀመር የምትፈልጉት ቢዝነስ አሊያም ማሳካት የምትፈልጉት ህልም ይሆናል። መጠራጠር ሲጠጋን ዓለም አይሆንም ስትለን ያኔ ምርጫ አለን። ሌላ መንገድ እንፈልግ። ምክንያቱም ስኬታማ በሚሆኑና በማይሆኑ ሰዎች መካከል ያለው ልዩነት የታለንት ወይም ደግሞ የእድል ማጣት ሳይሆን ወደፊት ለመግፋት ላለማቆም ያለ ቁርጠኝነት ነው። የማይቻለው የሚመስሉ ነገሮች እንኳን ከፊታቸው ቢቆሙ መቻልን የመምረጡ ጉዳይ ነው። እውነታው ይህ ነው። ህይወት እኛን መፈተኗ በፍጹም አይቀርም። ወደ ጥግ እየገፋችን ምን ያክል ስኬትን እንደፈለግነው ለማረጋገጥ ብዙ ትታገለናለች። በዓለማችን ታሪክ የምናነሳቸው ትልልቅ አእምሮ የነበራቸው ሰዎች ከእድል ጋር የተወለዱ አይደሉም። ዳሩ እነዛን እድሎች ራሳቸው ናቸው የፈጠሯቸው። በፍርሃትና በሁኔታዎች መገደብን በቃችሁ መባልን የተቃወሙ ሰዎች ናቸው። እነዛ ሰዎች መሰናክሎችን እንደ መሸጋገሪያ እንጂ እንደ መገደቢያ ያልተመለከቱ ናቸው። እነዛ ሰዎች እያንዳንዱ መንሸራተት በደንብ ለመስፈንጠር የተሰጠ ፈተና መሆኑን ያወቁና ከፈተናቸው ተሽለው የተገኙ ናቸው። ይህንን አስተሳሰብ ነው ኮርጀን የራሳችን ለማድረግ ራሳችንን ማላመድ ያለብን። ምክንያቱም የዓለም እውነታ የሚነግረን የስኬት መንገድ የሚሰጠን ሳይሆን ደረጃ በደረጃ የምንገነባው ነው። ይህን መንገድ አይሆንም መባልን የማይፈሩና የሚጋፈጡ መንገድ ማግኘት ካልቻሉ መፍጠር በሚችሉት ነው። ህይወት ብዙ ጊዜ ሚዛን አይደለችም፣ መሆንም ደግሞ የለባትም። አንዳንዴ እኛ የምንፈልጋቸው እድሎች በራንኳኩቶ አይመጡም። አንድ ማወቅ ያለብን ነገር ግን የስኬት መንገዶች ለኛ አልታዩንም ማለት የሉም ማለት አይደለም። የሚታየን መንገድ የተዘጋ ከሆነ የራሳችንን እንገንባ። ማንም ካላመነብን በራሳችን እንመን። የዓለማችን ስኬታማ ሰዎች ወደ ስኬት የሚያደርሳቸውን ወርቃማ ትኬት በእጃቸው አልተሰጣቸውም። ያንን ለማግኘት ታግለዋል፣ ተቸግረዋል። መንገድ ሲያጡ ደግሞ በራሳቸው እጆች አዲስ መንገድን ሰርተዋል። እነዛ ሰዎች ስኬት የእድል ጉዳይ እንዳልሆነና ስኬት በችግር ውስጥ በማለፍና በጽናት የሚመጣ መሆኑን የተረዱ ናቸው። እያንዳንዱን ውድቀት የተሻለ ነገርን ለመፍጠር እንደ ነዳጅ የሚጠቀሙ ናቸው። እስኪ እነዚህ ነገሮችን አስቡ። ምን ያክል ጊዜ ነው ራሳችንን አቅም የለኝም፣ ጊዜና ገንዘብ የለኝም፣ እንዲሁም ደግሞ ኔትወርክ የለኝም ያለው? መንገድ እየፈለግን ነው ወይስ ደግሞ የምንሰጠው ሰበብን እያሰብን ነው? ምክንያቱም እዚህ ጋር ትልቅ ልዩነት አለ። በእኛና በስኬት መሃል የቆመው ብቸኛ ነገር የራሳችን አስተሳሰብና አመለካከት ነው። የሆነ ነገርን ለማድረግ ችሎታው ከሌለን እንማረው። ከሰዎች ጋር ጥሩ ግንኙነት ከሌለን እንገንባው። ሰዎች እድል የማይሰጡን ከሆነ ደግሞ ራሳችን እንፍጠር። ለስኬት የሚያስፈልገን ሁሉ ነገር አለን። ጥያቄው ግን ይህንን ስኬት ምን ያክል የምር እንፈልገዋለን የሚል ነው። ስኬታማ በሆኑና ባልሆኑ ሰዎች መካከል ያለው ልዩነት እኮ የተግባር ነው። ኦፕራ ዊንፍሪን ተመልከቷት። ድህነት ውስጥ ነው የተወለደችው። በሰውኛ አሁን ያለችበት ቦታ መድረስ አትችልም። ነገር ግን እሷ ያንን አልተቀበለችም። መንገድ አላገኘችም ነበር። ነገር ግን መንገድ ሰርታ ተራምዳበት ነው እዚህ የደረሰችው። ስቲቭ ጆብስን አስቡት። ራሱ ካቋቋመው ድርጅት ተባረረ፣ ከሰረ፣ ድህነት ውስጥ ገባ። ሰዎችም አዋረዱት። ነገር ግን እሱ አላቆመም። የተሻለ ነገርን ፈጠረ። ከዚህ በፊት ከነበረበት የበለጠ ጠንካራ ሆኖ ተመልሶ መጣ። ጄኬ ራውሊንግን አስቧት። ሃሪ ፖተር የሚለው ስራዋ ዝነኛ ከመሆኑ በፊት እኮ 12 አሳታሚዎች የሷን መጽሐፍ አልቀበልም አናሳትምም ብሏት ነበር። ኮንሬል ሳንደርሰንን አስቡ። የተጠበሰ ዶሮን የሚሰራበት ቅመሙ ከ1000 ጊዜ በላይ በጠየቃቸው ሰዎች ዘንድ ተቀባይነትን ማግኘት አልቻለም ነበር። ነገር ግን በኋላ ላይ KFC የሚባል ዓለማችን ላይ ዝነኛ የሆነ ትልቅ ብራንድን መገንባት ቻለ። እነዚህ ሰዎች ትክክለኛ አጋጣሚ እስኪመጣ ቁጭ ብለው አልጠበቁም። የሆነ ሰው ፍቃድ እስኪሰጣቸው አልጠበቁም። በስኬትና በውድቀት መካከል ያለው ልዩነት የንብረት ወይም ደግሞ የአቅምም አይደለም። ሁለቱ መሃል ያለው ልዩነት የጽናት አይሆንም መባልን አለመፍራት፣ እያንዳንዱን ውድቀት ለመማሪያ፣ እያንዳንዱን መንሸራተት የተሻለ ታላቅ ነገርን መፍጠሪያ የማድረግ፣ እያንዳንዱን ማጣት ውስጥም ትምህርት የመፈለግ፣
በእያንዳንዱ ማጎንበስ ውስጥ ቀና ማለትን የማግኘት አቅም ነው። መሰናክሎች መዳረሻችንን እንዲወስኑ መፍቀድ የውድቀት መሰረት ነው። አሸናፊ የሚሆኑት ብልሆች ወይም ደግሞ ጠንካሮች ሳይሆኑ በፍጹም ማቆም የሚባል ነገርን የማይቀበሉና በምንም ሁኔታ ውስጥ ወደፊት የሚቀጥሉ ሰዎች ናቸው። የትላንት መጋፋታቸውን ይገፉታል። የሚገድባቸውን ግድግዳ ደርምሰውት ወደፊት ይቀጥላሉ። የዓለም ታላላቅ መሪዎችን፣ የሥራ ፈጣሪዎችንና ጨዋታ ቀያሪዎችን ሰዎች ተመልከቷቸው እስኪ። ቀላል በሚባል መንገድ አላለፉ። አይሆንም መባል፣ እምቢ መባልና ችግሮችን ተጋፍጧል። ነገር ግን ሁሌም ቢሆን አዲስ መንገድን ይፈልጋሉ። በብልሃት ስራቸውን ይሰራሉ። ለስኬት እንጂ ለሌላ ነገር ምንም ትኩረት አይሰጡም። በፍጹም አይዘናጉም። ያ አስተሳሰብና አመለካከት ነው የሚያስፈልገን። መንገድ ከሌለ መንገድ እንፍጠር። እድሎች ከሌሉ እኛ እንስራቸው። ምክንያቱም ስኬት የሚሰጥ አይደለም። ወድቆ መቅረትን እምቢ ያሉና መስራት ያላቆሙ ሰዎች ናቸው የሚያገኙት። መሰናክሎችን እንደ እድል፣ እንቅፋቶችንም ወደፊት ለመስፈንጠር አድርገን መመልከት አለብን። ራሳችንን በጫና ውስጥ እንዲያልፍ ማለማመድ አለብን። የማይሆኑ የሚመስሉ ነገሮች ቢበዙም እንኳ ወደፊት መቀጠል መቻል አለብን። ምክንያቱም ስኬት እዛ ውስጥ ነው የሚወለደው። በእሳት መካከል፣ በችግር ውስጥ ሰዎች ከብዶኛል ብለው እጅ በሚሰጡበት መንገድ በማለፍ ነው የሚገኘው። እያንዳንዱ ቀን ላይ ምርጫ አለን። የህይወት መሰናክልና ትግል እንዲጥለን መፍቀድ እንችላለን፣ ወይም ደግሞ በምንም ነገር ወደማይቆም ጥንካሬ እንዲቀይሩን እናደርጋለን። ባለን ነገር በትላንታችን እያዘንንና እየተጸጸትን ወይም ደግሞ እነዛን የትላንት ጠባሳዎች ችረን ወደፊታችንን ለማሳመር መጠቀም ምርጫችን ነው። ሁሉ ነገር እጃችን ላይ ነው። አሸናፊዎች ሰዎች እስኪፈቅዱላቸው አይጠብቁም። ሁኔታዎች እስኪደላደሉ፣ የሚመች ነገር እስኪያገኙ አይቀመጡም። እርምጃ ይወስዳሉ፣ መስዋዕትነትን ይከፍላሉ፣ ጠንክረው ይሰራሉ፣ እንቅልፍ አልባ ሌሊቶችን ያሳልፋሉ። ምክንያቱም እያንዳንዱ እርምጃ፣ እያንዳንዱ ትንሽ ጥረት ተጠራቅሞ ወደ ስኬት እንደሚያስጠጋቸው ያውቁታል። ስኬት ለሚዘገዩት ሳይሆን ያለ እረፍት ለሚሰሩት ብቻ ነው። ስኬት የፈለገ ቢደክማቸው እንኳ ወደፊት ለሚቀጥሉት ብቻ ነው። አሸናፊዎች ትክክለኛ አጋጣሚ እስኪመጣ ብለው የሚያጠፉት ጊዜ የላቸውም። የራሳቸውን እርምጃ ይራመዳሉ፣ የራሳቸውን እድል ይፈጥራሉ። ፍርሃት ተስፋቸውን እንዲያጨልም በፍጹም አይፈቅዱለትም። ስለዚህ መጠራጠር አቁሙ፣ መጠበቅ አቁሙ፣ ሰበብ መደርደር ይብቃችሁ። ጊዜያችሁ አሁን ነው። ዓለም በቶሎ እጅ የሚሰጡ ሰዎች ሞልተዋታል። ስለዚህ ከነዛ መሃል አንዱ እንዳትሆኑ ተጠንቀቁ። ቀና የሚለው ሰው ሁኑ። የሚታገለው፣ መሰናክሎችን ወደ እድል የሚቀይረው፣ ችግሮችን ወደ ስኬት ታሪክ የሚቀይረውን ሰው ሁኑ። እርግጥ ነው ሂደቱ ቀላል አይደለም። ነገር ግን ሽልማቱ ልፋታችንን የሚመጥን ነው። መሰናክል ሲበዛ ወጥተን እንጋፈጠው። እምቢ መባል ሲበዛብን በሚገባ ቆመን እንታገለው። ሰዎች እንደማይቻል ሲነግሩን እንደተሳሳቱ ሰርተን እናሳያቸው። በአሸናፊዎችና በሌሎች መካከል ያለው ልዩነት የታለንት ሳይሆን የጽናት ነው። የጥንካሬ፣ የመላመድና ለምንፈልገው ነገር የመታገል አቅም ነው። ለማደግ ቁርጠኝነት ማሳየት አለብን። ዲሲፕሊን ወሳኝ ነገር ነው። ከአቅማችን በላይ ወደፊት መግፋት አለብን። የስኬት መንገድ በምቾት የተሞላ አይደለም። ይልቁን የስኬት መንገድ አምሽቶ በመስራት የሚከፈል መስዋዕትነት፣ በራሳችን ላይ በሚኖረን የማይነቀነቅ እምነት ነው። ትኩረት ካደረግን፣ በቃ ማለትን ማቆምን ከተቃወምን፣ ሌሎች ቢኖረን የሚሉት የሚያልሙትን ነገር ማሳካት እንችላለን። እዚህ ጋር የምናነሳው ወሳኙ ጥያቄ እኛ እንደዚህ አይነት አመለካከት አለን ወይ የሚል ነው። ይህን መነሳሳት ውስጣችን እንዲቀጣጠል ልንለኩሰው የግድ ነው። መጠራጠርን፣ መፍራትን፣ መሰናክሎችን እንድንሻገር እንዲያግዘን እናድርገው። ምክንያቱም ደጋግመን እንዳነሳ ነው ስኬት የሚሰጠን ነገር ሳይሆን የምንሰራው ነገር ነው። ስኬት መዘግየት ለሚጠሉ፣ መንሸራተቶች ማንነታቸውን እንዳይገልጹባቸው ለሚያደርጉ፣ እያንዳንዱን ፈተና ሌላ እድልን ለማሳየት የሚመጣ መሆኑን ለሚያምኑት ነው። ያለ እረፍት ለሚሰሩት፣ ወደፊት ብቻ ለሚጓዙት፣ ለማያቆሙት ነው። ጥንካሬውን መምረጥ ኃይሉን መጨበጥ እንችላለን። ሁሉም ወደ ኋላ ሲል ወደፊት ማለት፣ አለማቋረጥን፣ ተጨማሪ ሰዓታትን መስራትና ከሚገባን በታች የሆነ ነገርን መቀበል ማቆም የግድ ነው። ስኬት ሰዎች አልሰራውም ይከብደኛል ያሉትን በመስራት ሰዎች የማያገኙትን ሽልማት ማግኘት ነው። ስኬት በየትኛውም ጫና ውስጥ የሚሰራ በምንም ሁኔታ የማይነቃነቅ አመለካከትን መገንባት መቻል ነው። ስኬት እድል አይደለም፣ የመስራትና የትጋት ውጤት ነው። እኛ ወደ ታላቅነት እንድንጓዝ የሰዎች ፍቃድ አያስፈልገንም። የመጀመርና የመሮጥ ዲሲፕሊን ነው የሚያስፈልገን። ዓለም ህልማቸውን በትጋት የሚያሳድዱ ሰዎችን እየጠበቀች ነው። ታዲያ ከነዚያ መሃል አንዱ እንሆናለን ወይስ ደግሞ ሌላ አንድ ቀን እንዲያልፍ ሰበብ እንዲቆጣጠረን ሌላ እድል መታገል ባለመቻላችን እንዲያመልጠን እናደርጋለን? ጊዜ ማንንም ሳይጠብቅ እንደሚጓዘው ሁሉ ስኬትም ማንንም አይጠብቅም።
አሁን ውሳኔውን ወስነን እርምጃ ካልጀመርን ነገ በጸጸት ወደ ኋላ እንመለከታለን። ከፊታችን የሚጠብቀን መንገድ ቀላል አይደለም። ነገር ግን የምናገኘው ከዚያ የተሻለ ነውና እንታገል። ራሳችንን እንደምንችል እናሳምነው። ለምንም ነገር እጅ አንስጥ። ጥርጣሬን ዝም እናስብለው። በፍርሃት ውስጥም ቢሆን መጓዝን እንቀጥል። ምርጫው የኛ ነው። ጊዜው ደግሞ አሁን ነው።